ባለፉት 6 ወራት ከኮሪደርና የወንዝ ልማት ዳርቻ ልማት አንጻር ያለፉት 6 ወራት በመተግበር ላይ የነበሩ 4 ኪሎ ሽሮ ሜዳ ኮሪደር፣ የሳውዝ ጌት መገናኛ መስቀል አደባባይ ኮሪደር፣ የሳር ቤት ካርል አደባባይ አቦ ማዞሪያ ላፍቶ አደባባይ የፉሪ ኮሪደር፣ የሲኤምሲ ሰሚት ጎሮ ቦሌ ቪአይፒ ኮሪደር ተጠናቀው ለህዝብ አገልግሎት ክፍት ሆነዋል። በአካባቢያቸውም ላይ በርካታ ዘላቂ የስራ ዕድልን ፈጥረዋል። ከ3000 ሄክታር መሬት በላይ ከ48 ኪሎ ሜትር በላይ ርዝመት የሚሸፍኑ 8 የወንዝ ዳርቻ ልማቶችም በጥሩ ሁኔታ እየተከናወኑ ይገኛሉ። በተለይም 25 ኪሎ ሜትር ርዝመት ያለው የእንጦጦ ፒኮክ ካራማራ ድልድይ፣ ከ20 ኪሎ ሜትር በላይ የሚሸፍነው የቀበናና የግንፍሌ እንዲሁም የቁርጡሚ ወንዝ ዳርቻ ከተማችንን ከብክለት ያጸዳ፣ ከወንዝ ማዶና ማዶ ሆነው መገናኘት ላይ ብዙ አዳጋች ሁኔታ ሲያጋጥማቸው የነበሩ ነዋሪዎችን የሚያገናኙ 30 ድልድዮች የለሙባቸው እጅግ ውብ ጤናማ አየር የሚተነፈስባቸው የቱሪስት መዳረሻ ሆነው በመጠናቀቅ ላይ ይገኛሉ። በተለይም በአይነታቸው ለከተማችን የመጀመሪያ የሆኑ የሰው ሰራሽ ሐይቆች፣ ግድቦች፣ የእንስሳት ሳፋሪና ተመሳሳይ ልማቶች ለከተማችን ከፍተኛ የቱሪዝም ስበትን ይጨምራሉ ብለን እንጠብቃለን። ከዚህም ባለፈ በከተማችን ላይ ያለውን የመጠጥ ውሃ እጥረትን ከመቅረፍ አንጻር በአካባቢያቸው ላይ ራሳቸውን የቻሉ አስተዋጽኦ እንዲያደርጉ ቀጣይ ስራ እየተሰራ ነው። ከነዚህ በተጨማሪ አራዳ ፓርክ፣ 4 ኪሎ መኪና ማቆሚያና የገበያ ማዕከል፣ የአራዳ መኪና ማቆሚያና የገበያ ማዕከል እንዲሁም የድል መኪና ማቆሚያና ፕላዛ ተጠናቀው ለአገልግሎት ክፍት ሆነዋል። በስፍራቸውም ላይ ዘላቂ የስራ ዕድልን ፈጥረዋል። የተሰሩትን ቁልፍ የሆኑ መሰረታዊ ልማቶችን ከማስቀጠል አንጻር መዋቅር በማዘጋጀት የኮሪደርና የወንዝ ዳርቻ ልማት ባለስልጣን ተቋቁሞ ወደ ስራ የገባውም በዚሁ 6 ወር ውስጥ ነው። እየተሰሩ ያሉትን የኮሪደር ልማት ስራዎች ከማገናኘት አንጻር ከኡራኤል አትላስ፣ ቦሌ ብራስ፣ ጎላጎል ኤድና ሞል፣ ፍሬንድሺፕ ሆቴል ድረስ ከውሃ ልማት በአትላስ በሩዋንዳ ድልድይ ኮሪደሮችን በማገናኘት በተለይ ቀበናና የቦሌ መንገድን ቀጥታ በማገናኘት ከፍተኛ አስተዋጽኦ የሚያደርጉ በአጠቃላይ ባለፉት 6 ወራት ብቻ በመደበኛ እቅዶች ከተከናወኑት በተጨማሪ በኮሪደር ልማት 17 ኪሎ ሜትር ሽፋን፣ 17 ኪሎ ሜትር የአስፋልት መንገድ፣ 34 ኪሎ ሜትር የእግረኛ መንገድ፣ 13 የመኪና ማቆሚያ ቦታዎች ተጠናቀው ለአገልግሎት ዝግጁ እየሆኑ ናቸው። በከተማ ደረጃ የሚሰራው መጠነ ሰፊ የኮሪደር ልማት በተጨማሪም በክፍለ ከተሞች አቅም በአራዳ ክፍለ ከተማ፣ በንፋስ ስልክ ላፍቶ፣ በለሚ ኩራና በኮልፌ ቀራኒዮ ክፍለ ከተሞችም የአካባቢውን ማህበረሰብ በማሳተፍ ጭምር የተጀመሩ ስራዎች እጅግ አበረታች ናቸው። ባለፉት 6 ወራት ከተማችንን አንድ ስማርት ከተማ ልታሟላው የሚገባ እና ለነዋሪዎቿ ልሰጥ የሚገባትን መዘጋጃ ቤታዊ አገልግሎቶችን ተደራሽ ለማድረግ ጥራት ያለው እንዲሆን በማስቻልና የተገልጋዩን ህብረተሰብ እርካታ ለማረጋገጥ በተደረገው ጥረት በሲቪል ምዝገባ ነዋሪነት አገልግሎት፣ በመንገድ መብራት አገልግሎት፣ በኤሌክትሪክ አገልግሎት፣ የጽዳት አስተዳደርና የእሳትና አደጋ ስጋት አመራር በተሰራው የተቀናጀ አፈጻጸምና የአስተዳደር ስርዓት የተሻሉ ውጤቶችን ማየት ችለናል። የመንገድ መብራት አስተዳደር በቴክኖሎጂ የተደገፈ የመንገድ መብራቶችን ክትትል በማድረግ ፈጣን የጥገና ስርዓት በመዘርጋት ከዚህ በፊት ጨለማ የነበሩ ኮሪደሮችና አካባቢዎች ላይ 7579 የመብራት ፖሎችን ዳሰሳ ጥናት በማድረግ መዘርጋት ተችሏል። 8432 መብራቶችን በመጠገን 968 ወደ ኤልዲ በመቀየር 13 ፕሮጀክቶችን በማጠናቀቅና 23 ፕሮጀክቶችን ክትትል በማድረግ የከተማችን የመንገድ መብራትና የደህንነት ካሜራ ሽፋንን የተሻለ እንዲሆን በማድረግ
ከተማችን በማታ የማታንቀላፋ ከጨለማ የተላቀቀች ከተማ እንድትሆን ማድረግ የሚያስችል ስራዎች ተሰርተዋል። ኢኮኖሚያዊና ማህበራዊ ጠቀሜታ ያላቸው መሰረተ ልማቶችን በዲዛይንና ግንባታ ቢሮ በኩል 274 ፕሮጀክቶች በዚህ 6 ወር ብቻ ማጠናቀቅ ችለናል። ለአብነትም የተለያዩ ጤና ተቋማት፣ የትምህርት ተቋማት፣ የህፃናት መጫወቻዎች፣ የወጣቶችና ህፃናት ቲያትር ቤቶች፣ ሲኒማ ኮምፕሌክስ፣ የተለያዩ ስፖርት ማዘውተሪያ ስፍራዎች፣ የልጆች ማቆያዎች፣ የአስተዳደርና የፖሊስ አገልግሎት መስጫ ተቋማት፣ የተሽከርካሪ ማቆሚያዎች፣ ተርሚናሎች፣ ፕላዛዎች፣ የግብርና ምርቶች መሸጫ ማዕከላት ማስፋፊያዎች እና አዳዲስ ማዕከላት፣ የማምረቻና መሸጫ ሼዶች፣ የአዲስ ኢንተርናሽናል ኮንቬንሽን ማዕከል ማስፋፊያን ጨምሮ በኮሪደር እና በወንዝ ዳርቻ የተሰሩትን ፕሮጀክቶች ያጠቃልላል። ባለፉት 6 ወራት የመንገድ ሽፋን፣ የትራፊክ ፍሰትና ደህንነትን ለማሻሻል ጥገናና ግንባታም ለማከናወን በታቀደው መሰረት ተከናውነዋል። በዚሁ አግባብ 134.8 ኪሎ ሜትር የሚሸፍን የመንገድ ግንባታ፣ 573.4 ኪሎ ሜትር የሚሸፍን የመንገድ ጥገና በድምሩ 708 ኪሎ ሜትር የተከናወነ ሲሆን ብር 17 ቢሊዮን ለዚሁ ዓላማ ጥቅም ላይ ማዋል ተችሏል። ሰፋፊ ምቹ የተሽከርካሪ መንገዶችን በማስፋፋት የብስክሌትና የእግረኛ መንገዶችን በመገንባት ንጹህና ምቹ ጎዳናዎችን በመፍጠር የመንገዶቻችን ደረጃም ዓለም አቀፍ ደረጃቸውን የጠበቁ እንዲሆን ተደርጓል። ወደ ከተማችን የሚመጡ የቱሪስት ቁጥር ከጊዜ ወደ ጊዜ በፍጥነት እየጨመረ ይገኛል። ባለፉት 6 ወራት ከተማችንን ይጎበኛሉ ተብሎ ከታቀደው 4.7 ሚሊዮን የሀገር ውስጥና የውጭ ቱሪስት 4.9 ሚሊዮን ከእቅዳችን በላይ ቱሪስቶች መዲናችንን መጎብኘት ችለዋል። በተመሳሳይ 699,761 ቱሪስቶች ከተማችን ከተለያዩ ዓለማት መጎብኘት የቻሉበት ውጤት ተመዝግቧል። ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ15 እጅ ብልጫ አሳይቷል። ከተማችንን የቱሪዝም ኮንፈረንስ ማዕከል ለማድረግ ያከናወናቸው በርካታ የልማት ስራዎች፣ ሜጋ ፕሮጀክቶች ፍሬ በማፍራት በከተማችን ውስጥ የሚገኙ ኩነቶች ጨምረዋል። ባለፉት 6 ወራት 150 የሚሆኑ ዓለም አቀፍና አህጉር አቀፍ ኩነቶች በአዲስ አበባ ተካሂደዋል። ይህም ከባለፈው ዓመት ጋራ ሲነጻጸር ተመሳሳይ ወቅት ጋራ ሲነጻጸር የ50 እጅ እድገት አሳይቷል። በአጠቃላይ ከሀገር ውስጥ እንዲሁም ከውጭ ሀገር የቱሪስት ፍሰት ባለፉት 6 ወራት 155 ቢሊዮን ብር ወደ ኢኮኖሚው እንዲፈስ ተደርጓል።